ዳግምን ስላገዝነው ካንተ 4 ሚሊዮን ብር እንፈልጋለን። ምን? በሁለት ቀን ውስጥ ያልኩን ገንዘብ ማታመጣ ከሆነ ልጅ ሟች ነው። ቆይ አንተ ማን? ምንድነው ላይኩን? ልጅ ምን ሆኖ ነው? ማንነት ምን ያደርግልሃል? በነገራችን ላይ ፖሊስ የሚባል ነገር በጉዳዩ እንዲገባ አልፈልግም። እባክህ ነገር ላይኩን አታስጨንቀኝ። አረ ልጅ ምን ሆኖ ነው? ለምንድን ነው የማልነግሩኝ? ነው ምን ሆኖ ነው? አንቺ ሴትዮ ልጅ አትበይው። ናሆሜ ልጅ ብቻ ነው። እስኪ ስለፈጠራችሁ ባካችሁ። አሁን ደግሞ እናንተ ልታሉ ነው እንዴ? ልጁ ምን አይነት ጭንቀት ውስጥ እንዳላታቁም እንዴ? ቆይ ወንድሜ ምን ሆኖ ነው? ቆይ ምንድን ነው የሆነው? ንገሩኝ። ወንድሜ ምንድን ነው የሆነው? ቆይ ለምን ማትነግሩኝ? ምንድን ነው? እባካችሁ ሰዎች በጥያቄ ከምታፋጥጡኝ ትንሽ እንኳን የማስብበት ጊዜ ስጡኝ ባካችሁ። አሁን ሁላችሁም ተረጋጉ። እኔ ይህን ነገር ለማስተካከል እሞክራለሁ። ቆይ ላይኩን ግን ቆይ እንደዚህ አይነት ነገር ማን ሊያደርግበት ይችላል? ያ ሲምባ ነው። ሲምባ ነው። ናሆም መታገቱን እንደሰማ ይህን ነገር ያደረገው አባቴ ነው፣ ገንዘብ ከጠየቀ ይህን ነገር ከማድረግ ወደ ኋላ አይልም ብሎ ነገሩን ለማረጋገጥ ወደ እስር ቤት አምርቶ ነበር። ታዲያ አባትየው ነገርየውን አልፈጸሙም አለው። ዶክተሩ አምራንን ሳያፈቅራት አልቀረም። አምራን ግን ያላት ስሜት ለሱ ሳይሆን ለዳግም ሆኗል። ዳግም እንደምትወደውና እንደምታፈቅረው ግልጽ አርጋ ባትነግረውም ግን ደግሞ ጫፍ ጫፉን ልትነግረው ይችላለች። ወይዘሮ ፋንቱና ወይዘሮ ዝናሽ በናሆም ጉዳይ እየተከራከሩም ይገኛሉ። እንግዲህ ወይዘሮ ፋንቱ ለ30 ዓመት አምቄው የኖርኩትን ሚስጥር እናገራለሁ ስላለቻት፣ ዝናሽ ደግሞ ሚስጥሩን እንደያዘችው ከቤት እንድትወጣላት ትፈልጋለች። የምትፈልጊውን ገንዘብ ልስጥሽና ከቤት ራቂ፣ ሚስጥሩን ለማንም እንዳትናገሪ በማለት አስጠነቀቀቻት። ሰላም ጤና ይስጥልኝ አድማጭ ተመልካች፣ የምወዳችሁና የማከብራችሁ ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ የክርስቶስ ሰላም ብዝት ይበልልኝ ያልኩኝ። ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱኝ። አብራችሁን ቆዩ። ላይኩንና ወይዘሮ ዝናሽ ከሳሎን ላይ ቁጭ ብለው የባልና ሚስት ወሬም ሲያወሩ ነበረ። እሱም ደግሞ በናሆም ጉዳይ ነው። እናቱ እዚህ መጣ ልጅን እያለች ስለሆነ ሴትዮዋን ብር ንስጣትና ከቤት ትውጣለን በመባባል ላይ እንዳሉ በድንገት ስልክ ተደወለ። ደወለው ስልክ ግን በሰላም ስላልነበረ አቶ ላይኩን በጣም ተደናገጠ። አሁን ላይ ሙሽራው ልጃችሁ ስለታገተ 4 ሚሊዮን ብር ከየት ማምጣችሁ እንድታስረክቡ እንፈልጋለን በማለት ቀጭን ትዕዛዝ አስተላለፉ። አቶ ላይኩን ክፉኛ ስለደነገጠ የሆነውና የተፈጠረው ነገር አምኖ መቀበል አልፈለገም። ክፉኛ ደንግጦም ነበር። ወይዘሮ ዝናሽም የልጇ ነገር አጓጉቷ እባክህን ንገረኝ በማለት ትማጸነዋለች። ወይዘሮ ፋንቱም ነገሩን እንደሰማች የልጇ ጉዳይ ስለሆነ ምንድነው የተፈጠረው? ልጅ ምን ሆነ? በማለት ደጋግማ ብትጠይቅም ለጥያቄዋ ግን መልስ የሚሰጣት ሰው አላገኘችም። ዝናሽ የተፈጠረው ነገር ክፉኛ እናዷታል። አሁን ላይ ልጅ ስትይ እንዳልሰማሽ ልጅ ናሆምን የምጠራውን የብቻ ነኝ እንጂ አንቺ አይደለሽም በማለት ገላመጠቻት። ላይኩንም ሁለቱ ሲጨቃጨቁ ስለሰማ ለናሆም እኔ ያለሁለት እናንተ አትጨነቁ፣ ደሞም አትጨቃጨቁ በማለት ዝም እንዲሉም አድርጓቸዋል። አሁን ላይ ራሱን በጣም ስለቀየረ ለባለቤቱ ጠበቃ እየቆመ ነው። አሁን ላይ ኤሚዬ በጣም ወድሽና ፍቅርሻለሁኝ ከቤተሰቦችሽ ጎን ላይ በማለት የሆነና የተፈጠረው ነገር ስለነገረችው እያበረታታት ነው። ኪራን ሽጬ ካለው ገንዘብ ጋር ሌላ ነገር ልገዛ ነበር። አሁን ላይ ብሩን መስጠት ካለብኝ ለአባቴ ሰጥቼ ወንድምሽ ይፈታል በማለት እያበረታታት ይገኛል። እሷም የሆነውና የተፈጠረው ነገር ሰርፕራይዝ ሆኖባታል። ኤሚዬ በጣም ኮርቼብሃለሁ፣ የሆነውና የተፈጠረው ነገር ሰርፕራይዝ አድርጎኛል። እንዲህ በአጭር ጊዜ ትለወጣለህ ብዬ አላሰብኩም ነበር በማለት ስጋቷንም በዛው ነግረው እንደምትወደውና እንደምታፈቅረውም ግልጽ አደረገችለት። ሚያስም ለኤሚ ቃል በገባው መሰረት ብሩንም ይዞ ወደ አቶ ላይኩን ቤት ጎራም ብሎ ነበር። ታዲያ ከአቶ ላይኩን ፊት ከተቀመጠ በኋላ አይኑን ለማየት ክብድም ብሎት ነበር። ድፍረት አይሆንብኝና ብሎ ጨዋታውን ከጀመረለት በኋላ ናሆም እንደታገተቦት አቃለሁ በማለት ባንቱታማ አናግሮታል። ስለ ቤተሰቡ ጭንቀት ኤሚ ነግራኛለች። ኤሚ ጋር ተገናኝተን ስለምናወራ ያለውን ነገር አቃለሁ። እናምችን ገንዘብ ይዘው አሁን ላይ ልጅዎትን ያስፈቱ በማለት ብር ለመስጠት ቢሞክርም አቶ ላይኩን ግን አልቸገረኝም አለ። እህቴ ሆቴሉና ቤቱን ብትወስድብኝም ድርጅቱ ከኔ ጋር ስለሆነ ገንዘብ እጥረት አልገጠመኝም፣ ስላደረክልኝ ነገር ግን አመሰግናለሁ በማለት መልስለታል። አቶ ላይኩንም የኤርሚያስ ለውጥ አስገርሞት ስለነበረ እንደዚሁ ነህ ማየቴ በጣም ደስ ብሎኛል ብሎ አድናቆቱንም ለግሶታል።
ታስሮ እየተሰቃየ ይገኛል። እነማን ናቸው እንደዚህ ያደረጉኝ በማለት ራሱን የተፍጨረጨረ ለማዳን ቢሞክርም እነሱ ግን አልፋታህም ብለውታል። ምግብም አቅርበውለት አልበላምም ብሏል። በላህማ በማለት በጥፌ ካጠናገሩት በኋላ በሩንም ዘግተው ወደ ውጭ ሲወጡ ራሱን ለማዳን ሲፍጨረጨር ነበር። ገመዱን ከፈታ በኋላ ግን ሽጉጥ ሊደቀንበት ችሏል። ዳግም እሳት ለብሶና እሳት ጎርሶ ወደ ሲምባ አምርቶ ነበር። ከአባቴ ውጭ ይህን ነገር ማንም ሰው ሊያደርግ አይችልም። 4 ሚሊዮን ብር የጠየቀ ከአባቴ ውጭ ማንም ሰው ስለማይሆን ሂጅ አናግረዋለሁ በማለት አባቱ ከእስር ቤት ለመጠየቅ ጎራም ብሎ ነበር። ታዲያ አባዬ ለምንድነው ይህን ነገር ያደረከው በማለት በጸባይ ቢያናግረውም ልጄ በፍጹም ይህን ነገር አላደረኩም በማለት ሽምጥጥ አድርጓል። ዳግምም ክፉኛ ተናዶ ስለነበረ ካንተ ውጪ ማንም ሰው እንደዚህ ሊያደርገው አይችልም ማለት አባቱን እርግጠኛ ሆኖ ብስጭት ብሎ የሚያወራዋል። አባትየውም እንግዲህ ነገሩ ቢያርበተብተውም ግን ደግሞ መጨከን ነበረበትና አንዳንድ ነገሮችን ዋሽቶታል። ዳግምም እውነት አንተ ካላደረከው ዳግም እኔን ሳይ ብለህ ማልልይ ቢለውም ዳግም እኔን ሳይ በማለት እየተርበተበተ ቃል መሐላውንም ሊያሳየው ችሏል። በእርግጥ ዳግም ክፉኛ ደነገጠ። አንተን ጠርጥሬህ ነበር ደራሱ ተመልሶ አንተ ካላደረከው ማን ሊያደርገው ይችላል በማለት እንግዲህ በአባቱ እርግጠኛ ሆኖ የተመለሰም ይመስላል። ሲምባ ግን ልጅን ዋሸሁት በማለት እየተጸጸተ ነው። የአዲሷ የቤት ሰራተኛ አሁን ላይ ወይዘሮ ፋንቱ ምግብ ስላልበላች ወደ መኝታ ቤቷ ምግብ ይዛላት ጎራ ብላች በኋላ አንዳንድ ወሬዎችን አውርተው ነበር። አሁን ላይ ናሆም ምን ሆኖ ነው የምትጨናነቂ በማለት ናሆም ያንቺ ልጅ ነው ብላም በወሬያቸው እንደቀጠሉ ወይዘሮ ዝናሽ መጣ ነገሩን ታፈራርሰዋለች። ሰራተኛዋን ክፉኛ ተገላመጠቻት በኋላ ወይዘሮ ፋንቱንም የሆነ ነገር ብላታለች። እባክሽን ገንዘብ ልስጥሽና ከዚህ ቤት ሂጂልኝ ብላም ለመነቻት። አሁን ላይ አጣብቂኝ ውስጥ ሆንም ላንቺ የሚሆን ገንዘብ አላጣም፣ ስለዚህ ሚስጥሩን ይዘሽ ውጪ አለቻት። ፋንቱ ግን ለ30 ዓመት ያመቅኩት ሚስጥር ዝም ብዬ ትቼ አልወጣም፣ ስለዚህ እውነቱን ነግረውና ቤቱን ለቅቄልሽ እወጣለሁ እንጂ በታምር አልወጣም በማለት ሁለቱ አንገት ለአንገት ገጥመዋል። ዳግም ወደ ቱላይኩን ከመጣ በኋላ ይህን ነገር ማነው ግን ያደረገው እህትህ ናት አይደል? አባቴ ግን አላደረገም በማለት ለአባቱ መከራከርም ጀምሯል። በቀር አድርጌዋለሁ ብሎ ሊያምንልህ ነበር በማለት ብቻ ግን አንዳንድ ነገሮችን አውርተዋል። አባትህ ክፉና ጨካኝ ሰው ነው። ገንዘቡን ሲጠይቀኝ ይህን ነገር ያደርጋል ብዬ አላሰብሁም ነበር። እናም ያለ አባትህ ማንም ሰው እንደዚህ አያደርግብኝም ልጄም በማለት ብቻ ግን እንደደበረው በደንብ ያሳብቅበታል። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ መልካም ጊዜ